ተዋህዶ መሸሸጊያዬ ኦርቶዶክስ መጠለያዬ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ ሰላምሽ ከፍ ይበልልኝ እናቴ ሁሌም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ተወዳጆች እንደምን አላችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። ተወዳጆች እንዴት ናችሁ? እንዴት ነው ጾሙ? እንኳን በሰላም ጾሙን እግዚአብሔር አስፈታን። መልካም በዓል እላለሁ። ነገ እንግዲህ ማምላክ ወላዲተ አምላክ ኪዳነ ምሕረት የምህረት እናት ዓመታዊ ክብረ በዓሏ ይከበራል። እንኳን አደረሰን፣ እንኳን አደረሳችሁ። እንግዲህ እርሱ ተነስቶ በአባቱ ቀኝ እንደተቀመጠ እንደ ቃሉ ግን ንግሥቲቱም በቀኝ ትቀመጣለች ተብሎ እንደተጻፈ ደግሞም እማምላክ ወላዲተ አምላክን ልጇ መጥቶ አስነስቶ ወስዷታል። እንኳን አደረሰን፣ እንኳን አደረሳችሁ። ተወዳጆች እንግዲህ በትንሿ ቻናሌ ላይ የገለጽኩት ሀሳብ አለ። ቲክታክ ቅድም አንድ ፕሮግራም ሰድሬ ነበረ እና ካልቀጣኝ ማታ በኢትዮጵያ አቆጣጠር ከምሽቱ 3 ሰዓት እንነጋገራለን። አንዳንድ ጉዳዮች ላይ በወቅታዊ ጉዳይ ላይ እናነሳለን። ዛሬ እንግዲህ በእውነት ለመናገር 3 ነገሮችን ይዤ ነው የቀረብኩት። አንዱ ስለታየ ነው። ሁለተኛው ስለ እግረኛው ሚዲያ ነው። በሶስተኛ ደረጃ እንግዲህ ጠቅላዩ ውሄ ሆያውዬ አበባዮሽ መቅረት አለበት የሚል ነገር ተናግረዋል። ከሱ ልጀምርና ከዛ በኋላ የአዲስ አበባ ልጆች ደግሞ ምን እንዳሉ አሰማቸዋለሁ ማለት ነው። ሆያ ሆዬና አበባዮሽ ሳይቀሩ ግጥም መቀየር አለበት። እንጨት ለቅሜ እንጀራ እናቴ ምናምን መቆም አለበት እሱ። እንግዲህ ጠቅላዩ በእውነት ለመናገር ትርጉሙ ስለማይገባቸው ነገሩ ስለማይገባቸው የማይሉት ነገር የለም። ያው እንዳልኳችሁ ነው። አበባዮች ሆያውዬ ብቻ ሳይሆን ሰንበት አርብ መሆን አለበት። የኢትዮጵያ ስም መቀየር አለበት። አዲስ አበባ የኦሮሚያ መሆን አለባት። በቃ እችን ሀገር ልክ እንደዚህ ሰውዬ አሁን ይህ ሰውዬ ስሙት። ልክ እንደዚህ በቃ መቆረጥ ያለበት መቆረጥ አለበት። ስሙ እንግዲህ አስቡ ካሮት ሊሆን ይችላል። እያወደመው ነው እያወደመው ነው። ታዲያ ሰኞ ቀኖች ተቀይረው ወሮች ተቀይረው ዓመተ ምህረት የሚሉት ምን ያው ጠቅላዩ አይቀር የሚሉት ምን ነገር አለ? ታዲያ አንዳንድ ወጣቶች ይሄንን ይዘው ያነሱት ነገር አለ። እስኪ እንስማ። ሆያ ሆዬና አበባዮሽ ሳይቀሩ ግጥም መቀየር አለበት ተብሏል እንዴ? እንጨት ለቅሜ እንጀራ እናቴ ምናምን መቆም አለበት እሱ። ሆየ ኮሪደር፣ ሆየ ልማት፣ ሆየ ስታይ ያምራል አሉ፣ ሆየ ሸገር መብራት፣ ሆየ ኧረ በቃ የሸገር ልጅ ነህ። ኧረ በስላሴ ጎብዬ ጀለስ እስቲ ኩንም ያዝ ጥምርር ንብርር ብርር ገቢዎች መጡ ገቢዎች መጡ ያላችሁን ዕቃ መጡ ሁሉንም ማውጡ። እዳይ ከሰራሁት በላይ እንዳላይ እዳይ በዛብኝና መረረኝ ጌታዬ። ዓመት ያደርስልን። ቀጣይ ደግሞ ሃይማኖታችንን እንቀይራለን። ይሻለቃ እስከዚህ ድረስ እና ሆያ ሆዬ ትርጉሙን ጠቅላዩ ቢማሩ። ዳንኤል ክብረት አጠገባቸዋል። የቡሄ ሙልሙል
የእግዚአብሔር ክብር የእግዚአብሔር ብርሃን ተራራውን ሞላው። እረኞችም በዛ አካባቢ ነበሩ። ሳይታወቃቸው ብርሃን ስለነበረ ቅዱስ ትውፊት እንደሚለን የእረኞች ወላጆች ህብስት ይዘው መጡላቸው። ስለዚህ ብርሃንን አየን ተብሎ እንደተጻፈ ለኛ በዚህ መኖር ይሻለናል። አንድ ለአንተ፣ አንድ ለሙሴ፣ አንድ ለኤልያስ እንስራ። ትልቅ ሊነገርለት የሚገባ ትልቅ በዓላችን ቤተክርስቲያን ካላት 9 አበይት በዓላቶች አንዱ የሆነውን ሆየ ሆየ መቅረት አለበት። አበባዬ ሆይ ከንግሥት ሳባ ጋር ያንዳንዱ ቅዱስ ትውፊትን እንቁ ጣጣሽ እንቁ ለጣትሽ ለምን አይጠይቁም? እቺ ቤተክርስቲያን እቺ ሀገር እኮ ስንዱ መቤት ነች። በነገራችን ላይ ላልገባው ግን ትወዛገባለ። መቀየር አለበት መቀየር አለበት። 16 ሉክ ጨርሰን 32 ሉክ የምንጀምርበት ትምህርት ቤት አይደለችም። ሀገር ነች። ትውልዱ እንዲህ ሲያፌዝ ቆሽታችን ያራል። ለማንኛውም ቀይሩት ሲሆን አብረን እናያለን። ትላንትና በነገርኳችሁ መርሃ ግብር ላይ አልተካተተም። የኤዲቲንግ ችግር ነው። እግረኛው ሚዲያ ከዛ በታየ ዙሪያ ጠንከራ ያለ ነገር እናገርና ጨርሳለሁ። እና እግረኛው ሚዲያ የሚባል ወንድማችን ተክለ ሃይማኖት ነግሬያቸዋለሁ። ያ አበባው የሚባለው ወይም ራሱን ጅጅግሳ ብሎ እንዳልኳችሁ ነው ስም መቀየር። እኔ ለምሳሌ ነገርኳችሁ። አንድ ቢሮ ላይ ፓስተር ቢኒያም ተመስገን የሚባል አለ፣ ፓስተር ቢኒያም ሽታ የሚባል አለ። እና ልክ እና አብይ ሲነግሱ ፓስተር ቢኒያም ተመስገን የሚባለው የአያቱን ከፊት አመጣና ፓስተር ቢኒያም ገላና ብሎ እንትን ቀየረ ማለት ነው። እና እንደዚህ ነው። አሁን እነ ጅጅግሳ ስሙ አበባየው ደሜ ነው ትክክለኛ ስሙ። ያ ሰኝ የሚባለው ዘሪውን እንዳሻው ነው ስሙ። እና ዞሮ ግን ነግሬያችሁ ነበረ። ራሱ ጅጅግሳ ደውሎልኝ ነው ያው እኔ በአራዳ ፎርም ይቅርታ ጠየቅኩኝ። ተክለ ሃይማኖትን ግን ሊይዙት ነው ሳይዙት አይቀሩ ብሎ የነገረኝ እሱ ነው። እና እኔም ደግሞ ለምን ታስቦታላችሁ መሸለም የሚገባው ነው ብዬ እናገር ነበረ። ትናንትና ግን ይሄ ቪዲዮ አልተካተተም እና ራሱ ተክለ ሃይማኖት በሌላ ክስ ተይዞ እዛው ላይ አባሪ እንደመጣበት ይሄኛው የነሰራዊት ጉዳይ ያነሳል። ስሙት። የዛሬው ፕሮግራማችን ዋናው በእነ ሰራዊት ፍቅሬ በሚል አንድ መዝገብ ስር እግረኛ ሚዲያ እየሰራው ከፊንቴክ ጋር ተያይዞ የሰራው አንድ ቃለ መጠይቅ ነበር። በሁለት ክፍል ሄደ። ፍርድ ቤትም እሱ ላይ የሰጠው ውሳኔ አለ። እሱን በተመለከተ ነው። እሺ። ከዛ በፊት ግን አንተ በፌደራል ፖሊስ ቁጥጥር ስር ነበርክ። እንዴት ነበር? በዚህኛው ኬዝ አይደለም። ፌደራል እነ ሰራዊትን በተመለከተ አይደለም። ግልጽ ለማድረግ ያክል የእነ ሰራዊት ኬዝ በፍርድ እየታየ ያለ ኬዝ ነው። በፍርድ እየታየ ያለን ኬዝ ፕሮግራም በመስራት በሚል አቃቤ ሕግ በዛው መዝገብ ላይ ቀርቦ እንዲጠየቅ ብሎ የክስ ቻርጅ እዛው ሜክሲኮ ፌደራል ፖሊስ ሆኜ ነው የደረሰኝ። ስለዚህ እዛው እያለሁ ስለዚህ ለእስሩ ምክንያት እሱ አይደለም ማለት ነው። ግን የነ ሰራዊትንና ይሄ ከፊንቴክ ጋር ተያይዞ በኮምፒውተር ወንጀል ተብሎ የተከሰሱበትን በተመለከተ በሰራነው ፕሮግራም ላይ እንዳልሽው ፍርድ ቤቱ የሰጠው ቀጭን ትዕዛዝ አለ። ያችን ለመፈጸም ነው የመጣ ነው። በዛውም ቪዲዮ ማውረድና ይቅርታ መጠየቅ ይመለከታል። እሱን ውሳኔው ምን እንደሆነ ይዤዋለሁ እዚህ ጋር ግልባጩን ከፍርድ ቤት ስለደረሰን። እንዳልሽው ደግሞ ከዛ በፊት ትንሽ በሌላ ኬዝ ነበርን። ኬዙ ይታወቃል? የትኛው? የታሰርኩበት ኬዝ ያው በሂደት ላይ ያለ ነው። ፌደራል ፖሊስ በተጠረጠሩበት ወንጀል ብሎ እንትን ብሎን ነበረ። በዋስም ስለሆነ የወጣሁት ወደ ዝርዝሩ አልገባም።
ወደ ዝርዝሩ አልገባም፣ ግን እዛ ነበርኩኝ። እግዚአብሔር ይመስገን አሁን ወተን ወደ ስራችን ወደ ቢሮአችን ተመልሰናል። ስለጠበቃችሁኝ ማመስገን ፈልጋለሁ። እንግዲህ እኔ በደንብ ነገሮችን ህግን 7 ዓመት እንደሰራ ሰው እግረኛው ሚዲያ ሊጠየቅ የሚገባው በመጀመሪያ ትላንትና እንደነገርኳችሁ የአምባሳደሩን ያቀረበ ጊዜ ነው መጠየቅ የነበረበት። በቃ በሁለተኛ ደረጃ ወንድማችን አንድ አዎንታ በርሲሳ የሚባል ወንድም አለ። እሱን ሲያቀርበው ነበር መጠየቅ የነበረበት በሁለተኛ ደረጃ። በሶስተኛ ደረጃ ግን እነ ሰራዊትን ሲያቀርብ እንደ ወንጀል መታየት አለበት ብዬ አላምንም። እርግጥ ሁሉንም ቪዲዮ ነው ያወረዳቸው፣ ከታዘዘው ውጪ ሁሉንም ቪዲዮ ነው ያወረደው፣ ግን በነዛ አልተጠየቀም። እኔ አሁን በዚህ በነ ዳንኤል ዙሪያ ፊንቴክ በሚባለው ጉዳይ እነ አዳነች እነ ብንያም ጭምር እነ ብንያም ማለት ገቢዎች ሁሉም ናቸው መታሰር ያለበት ብዬ ነው የማምነው። ምክንያቱም እነዚህ ልጆች አርቲስቶች ናቸው። እርግጥ እነሱን አምኖ የተታለለ ሰው አለ አምኖባቸው። እነዚህ ሰው ይሄ ልጅ ደግሞ ለምሳሌ ዳንኤል ነብይ ሆኖ ምናምን ብዙ እኮ ታሪክ እኮ አለ። በነገራችን ላይ የመጀመሪያ ኬዝ አይደለም። መኒ ላውንደሪ አብረው ስለሚሰሩ ቁማር ነበረ እና ቁማር ነበረ። ግን አሁንም ማስመሬ እውነትን እውነት ብዬ ነው። ይሄ ሚዲያ እውነትን እውነት ይላል እና ትዝ ካላችሁ ወደ ቅድስት ቤተክርስቲያን ከመጨመሬ በፊትም የምናገረው የራሴ መርሃ ግብሬ እንትኖ የእግዚአብሔር መንግስት እውነት ነው የሚለው። ስለዚህ ቀድሞም ሌቦች ነበሩ። እነዚህ የድርጅቱ ባለቤት የተባሉ ሰዎች ሌቦች እንደሆኑ መንግስት ያውቃቸዋል። በወንጀል ተከሰው ከአንድ ሁለቴ የሚታወቅ ይዘው እና እነ ሰራዊት ጋር ሲደርስ እኔ ያወርዱታል ቪዲዮን ብዬ ተናግሬ ነበር። አሁን እና ያወርዱታል አልኩ። ግን እነሱ ደግሞ እውነት ለመናገር የሀገር እንቁዎች ናቸው እነዚህ አርቲስቶች። የትኞቹም ቢሆኑ እነ መንሱርም ቢሆኑ ሌሎችም ቢሆኑ የሀገር ልጆች ናቸው። ንጹህነታቸውን ልክ አምባሳደሩ ቀርበው እንደመሰከሩት ሌሎቹም እንደ ወንጀለኛ ለተከሰሱበት ነገር አዎንታ ላነሳው ስማቸው መልስ መስጠታቸው የቱ ጋ ነው? እነዚህኞቹ ሲመልሱ ነው። እርግጥ እነሱ ሲመልሱ ብዙ ሰው ተረጋግቷል። ብዙ ሰው ሚስ አንደርስታንድ ያደረገው ነገር ገብቶታል። እነሱም አላጠፋንም አላሉ። ግን ፍትህ እኩል መሆን አለባት እንጂ በዚህ ኬዝ ላይ የገቢዎችም ንግድና ኢንዱስትሪም አዲስ አበባ ከንቲባ ቢሮም እያንዳንዱን ወደኋላ ብትመለሱ እነዚህ አጭበርባሪ ላይሰንስ እየቀያየሩ የሚሰሩትን ሰዎች ያውቋቸዋል። እውነታዊ ነው። ለማንኛውም በጅጅክሳም ጉዳይ እኔ ተክለ ሃይማኖት መሸለም አለበት ብዬ ነበር የማምነው። ለዛው ማንም እኔ ጋ እኮ ነበር መጥቶ የነበረ መጀመሪያ። እኔ ጋም እኮ ሲመጣ አውልቅ ነው የመጀመሪያው ጥያቄ። አውልቅ ነው የኔ ጥያቄ የነበረው። ታስታውሳላችሁ? ጨረር መሳሪያ አለኝ ይላል፣ የተለያየ የሰራዊት ልብስን እና እኔ የሰራዊት ልጅ ስለሆንኩኝ ያመኛል። እንዴት የልብስ ተከብሮ እንደሚለበስ አውቃለሁ። ከዛ በተረፈ ግን ተክለ ሃይማኖት ስቱዲዮ መጥቶ በክራንቹ የአንድ የአካል እክል ያለበት ወንድማችን ላይ እንደዚህ መጫወቱ እኔ ከተክለ ሃይማኖት ጋር በአቋም ላንስማማ እንችላለን። ለምን በጣም መስራት እየቻለ ስለ ቤተ ክርስቲያን ያለው ዝምታ መመቻመቹ ምናምን ሊያናደኝ ይችላል። ግን ሲገፋ ደግሞ ፍትህ ሲዛባበት ትዝ ካላችሁ እጮ ነበር እና ቀድሞ አስረውታል ስል ብዙዎቻችሁ አላመናችሁኝም ነበር።
እዛ ላይ ነው የደረቡበት። እርግጥ ጅጅግሳም ታስሯል። ከመታሰሩም ከ1 ሰዓት ከ2 ሰዓት በፊት ደውሎልኝ ነበር። በቃ ልገባ ነው ቻው ቻው ለማለት ማለት ነው። እና ፍትህ ካለ ዛሬም ስለ ፍትህ ቲክፋ ላይ መንግስት ሲደሰኩር ነበር። ካለ መታሰር ያለበትን እሰሩ። የታሰሩት የሚፈቱ ናቸው፣ የተፈቱትና የሚያስሩት የሚታሰሩ ናቸው ነው መልእክቴ። ይህም ባንክሮት እናገራለሁ። በስተመጨረሻ እንግዲህ በትንሿ ቻናሌ ላይ ስለታየ ቦጋለ የተወሰነ ሀሳብ ወዲያውኑ ችሬያቸዋለሁ። ታየ ቦጋለ ለ1 ሰዓት ከምናምን ደቂቃ በፌስቡክ ላይ በመጀመሪያ በጽሁፍ ነው የጻፈው። በጽሁፍ ጻፈ። ግን ያው ፈሪ ስለሆነ እኔ ደግሞ ፈሪ ሰው ስለማልወድ ለምሳሌ ሀሌታ ላይ እንትኑ ዝጉት አለ ኮሜንት መስጫው። ሶፊ ጋር ሲመጣ ግን ኮሜንት ቢዘጋ ኮሜንት መስጫ ቢዘጋ እንተያያለን ብዬ ነበር። እና አሁን ታየ ፌስቡኳን ዘግታ ለምትፈልጋቸው ለሙስሊም ወዳጆቹና ምናምን ነው እንትን የሚለው። ከታየ ጋር ምን አጣላን? ያጣላን እውነት ነው፣ ያጣላን እውነት ነው። እና በተናገርኳቸው እሱ በተናገረው የክህደት ቃል በመረጃና በማስረጃ ነው መልስ የሰጠሁት። በእውነት ነው የምነግራቸው። እንደዚህ የተመታበትን ነገር ሳይ እርግጥ ጆሮም ተመቷል አሉ፣ አይሰማም አሉ። ጆሮ እንደማይሰማም አረጋገጥኩ። እንዲህ ሽው ያለ ነው እንደማማዝናሽ የሚሰማ ወይም ቀረብ ብላችሁ ካልጨዋችሁለት እና ማማዝናሽ ለዛው አሪፍ ሆነዋል። በደንብ እየሰሙ ነው የተናገርኩትን በጠቅላላ። ግን ታየ አልሰማም። 44 ደቂቃ ከምናምን የተናገርኩትን ሪያክት ሊያደርግ ከሙስሊሞቹ ጋር ለማጋጨት ሙስሊም ሲባል የአክራሪ ብሔርተኛው ማለት ነው፣ አክራሪ እስልምናው ማለት ነው። መለስ ዜናዊ ቀድሞ የነቃው ማለት ነው። ታየ በነገራችን ላይ ደጋግሜ እንደምነግርህ ይሄን ቪዲዮ ብቻ አይደለም የሰራሁብህ፣ ከ5 6 7 ቪዲዮ ከዛ በፊት ሰርቼብሃለሁ፣ በደንብ ሰርቼብሃለሁ። ስለዚህ የተናገርካቸው ለምሳሌ ስለ እስራኤል እዚህ ቦታ ተጠርቼ እዚህ ቦታ ተጠርቼ ብላ አውርተሃል ታየ። እኛ ስለመጠራት አይደለም እስራኤል ሀገር ሂድ ነው ያልኩ። ከዛ በተረፈ እስራኤል ፈላሻዎቹ ጎንደር የብሉይ ኪዳን መስዋዕት የነበረው አማራ ክልል ላይ ብቻ ስትል እኔ ደግሞ አነሳው ዝዋይ፣ ወላይታ መሰል ቦታዎች አለ ብዬ ነው በደንብ ሰማው የተናገርኩትን። እኔ በጣም አስተውዬ ነው የምናገረው እና መዋሸት የለብም። የአይሁድ እምነት ያለበት እስራኤልን ግን ጎብኝ ነው ያልኩ። በነገራችን ላይ ጎብኝ ቅዱስ ትውፊትን አጥና ነው ያልኩ። ከዛ በተረፈ የኢህአዴግ ዘመን ምሁር ምናምን ብለህ ደግሞ የ27 ዓመት የኢህአዴግ ዘመን እንደዛ አላልኩም። በደንብ ስማ። በፖለቲከኞች በሚሄዱና በሚመጡ ፖለቲከኞች የሚወቀር የምሁርነት ስኬልም የለም። በነገራችን ላይ ሰው በተማረበት ዘመንና በተማረበት አስተሳሰብ ነው የሚመዘነው። ለዚህ ነው አስተሳሰብን ነው ያቀለልኩት በመረጃና በማስረጃ። እና እንትን አትበላ። ስትፈልግ ከአይሁድ ጋር፣ ስትፈልግ ከኢህአዴግ ጋር፣ ስትፈልግ ከእስልምና ጋር ለማጋጨት አላልኩም። በደንብ ስማው፣ በደንብ ስማው። እዛ ጋር ለቀባጠርከው ነው መልስ የሰጠሁት፣ ለዋሸው ነው መልስ የሰጠሁት። እያንዳንዱ ነገር ዘውዲቱ ስታነሳ ከአፄ ኢያሱ ጋር አነጻጽሬ ያልከውን ነው። ስለ ሸዋ ሸዋን የመራቸው ሌሎቹ በሱልጣን ምናምን ብለህ ስትቃዥ ነው የተናገርኩት። ያላልከውን አሁን እዚህ አድማጭ ተመልካቾቻችን ሶፊ ጋር የተናገረውና እኔ የተናገርኩትንና ትላንትና የተናገረውን በትዕግስት ስሙልኝ። ከዛ በኋላ ታየን ታዩታላችሁ ማለት እንደሆነ ማለት ነው፣ የሚናገረውን እንደማያውቅ ማለት ነው። አማራ ብለህ ያነሳው ነገር አለ። አማራ ነህ ማለት ነው ሲባል እኔ እዚሁ ጋር ላስገባው እችላለሁ። ይህንንም እንደው በአጭር አማርኛ ተናግረኸዋል። እኔ አይደለሁም ያልኩት፣ ራስህ ነው የተናገርከው። እሱን ላሳይ እችላለሁ ምንም ችግር ስለሌለብኝ ማለት ነው። ይኸው ራስህ፣ እኔ አይደለሁም የተናገርኩት። ከሶፊ ጋር ስታወራ ሁሉንም በነገር
በነገራችን ላይ እንደ ምናልባት ለሌላ ሰው አሳይመንት ሰጣለው ለንጽጽር አድርገው እንዲሰሩላ አደርጋለሁ ከፈለክ ማለት ነው። ሁሉ ሰው ሶሻል ሚዲያ የሚሰራ አንድ ሁለት ሰው እንደው ለንጽጽር ዋሽታል ብሎ ሊያጋለጥ ይችላል። በነገራችን ላይ ባትናገርም ዝም ብትልም ይሻላል። እኔም ደግሞ ከአንተ ጋር እንደው ያዙ ይልቀቁኝ መባባልም አልፈልግም እውነት ለመናገር እና እስኪ አንተ ራሱ የተናገርከውን ነገር ተብሎ ነው የሚጠሩት ማለት ነው። እንደ ማህበረሰቡ አማራ ተብዬ ነው የሚጠሩት። ለምን ኦሮሞ ነው? ከመጀመሪያው ሰዎች መርጠዋል። ለምሳሌ ነገር ሴኩሪቲ ጌታቸው አማራ ነው የተሳተፈው ነኝም የሚለው ትግራይ ነው። ቦሌ ክፍለ ከተማ ስራ አስፈጻሚ ነው የመጀመሪያው አፈ ጉባኤ ነበር። እሱ ደግሞ የመጀመሪያው ስራ አስፈጻሚ ነው ክፍለ ከተማ ሲደራጅ። ዮሐንስ በቀለ ገዛኸኝ ጎጃሜ ነው የግራዝማች በቀለ ገዛኸኝ ልጅ ነው። ህወሓት ነኝ ብሎ ትግራይ ነኝ ብሎ 3 ወንድሞች በህወሓት መስዋዕትነት ከፍለዋል። በዛ ዘመን ስትመርጥ እኔ እንዴት ነው አይደንቲፋይ ማድረግ በማላውቀው ቦታ ላይ በማላውቀው ባህል እኔ ስለ ገዳ ስርዓት ብትጠይቀኝ ትናርጌ ላብራራ ይችላል። ስለ አማራው ግን ነጌሌ ቦረና ከመጡ አማራዎች ካልሆነ በስተቀር እንትናለ እናቴ 100% አማራ ሆነ። መልኳ እኔን ነው የሚመስለው። አባቴ በጣም ቀይ ነው፣ ከአንተም ይቀላል። ሰዎች ያውቁታል። ነጭ ነው የሚመስለው። እኔ ሙሉ በሙሉ ሶማቶታይፔ ተወልጄ ያደግኩበትም መጀመሪያ ያስተማርኩበትም በእያንዳንዱ እንቅስቃሴ ውስጥ ዙሪያዬንም የከበበኝ በዚህ ጋር ቦረና አለ፣ ነጌሌ ቦረና መሀል ላይ ናት። በዚህ ቦረና፣ በዚህ ጉጂ፣ በዚህ አርሲ ከዛ ማህበረሰብ መካከል ነው የወጣሁት። ማህበረሰቡ ራሱን አይደንቲፋይ እንደሚያደርገው ለየት የሚለው ምንድን ነው? ቅድም እንደነገርኩ ከአንድ አራተኛ ስለዚህ የተናገርከው ነው። እናቴ አማራ ነች ያልከው አንተ ነህ። አልፎ ተርፎ አዎ አማራ ነኝ ግን እነ እንትና ብሔራቸውን ቀየሩ እንደዛ ነው ኦሮሞ ነኝ ያልኩት ያልከው አንተ ነህ። ያው ሲመቱ ከአይነህ ተጎዳ፣ ጆሮ ተጎዳ፣ ሲደፍሩ ሌላ ነገር ተጎዳ። ወንድም አለ እኔ ከልቤ ነው የምነግርህ። ህመም ይገባኛል። ረሃብ ደግሞ ክፉ ነው። ያበላኛል ብለህ አብይ የታበላኛል አሁን ያበሉዋል። በነገራችን ላይ ያበሉኛል ብለህ ይሄን ለመድፈን ደግሞ እኛን ትሰድባለህ፣ አማራን ትሰድባለህ፣ ታሪክ ታዛባለህ፣ ትቀባጥራለህ። ከሁሉ በላይ ቤተክርስቲያንን ትሰድባለህ። አይ ዲያቆን የስም ዲያቆን ስለ ክህነት ወደፊት በደንብ አስተምርሃለሁ። በደንብ ስማኝ፣ በደንብ አስተምርሃለሁ ስለ ክህነት። ክህነት መቀለጃ አይደለም። ዲያቆን ነበርኩ። ከኔ ጋር ምን ትወያያለህ? ከሆነ አሳየን እና እኔ አይደለሁም ይኸው አንተ ራስህ ነው ያልከው። ቅዳሴንም ሰርቻለሁ። ቅዳሴ በግሪክ ነው ላልከው መልስ ነው የሰጠው። እኛ በግሪክ ቀኝ ግዛት ተይዘን ነበረ። ቤተክርስቲያን በግሪክ ቀኝ ግዛት ተይዛ ነበረ። እነዚህ አባቶች አዲስ ኪዳን የተረጎሙት ከዛ በፊት እኛ የብሉይ ኪዳን መጽሐፍት ነበረን። ኢትዮጵያዊ ጃንደረባው እያነበበው ነው ያልኩ። ለምን ትዋሻለህ? ያላልኩትን ማለት ነው ያላልኩትን። ስለዚህ የተረጎሙት 27ቱን መጽሐፍት ነው። ከዛ ከግሪክ የተወረሱ ቃላቶች ብዬ ኪራራይሶ መሰል ነገሮችን አነሳው። አዲስ ኪዳን በግሪክ መጽሐፉን ለኔ ልነግረኝ ነው እንዴ? እንግዲህ ሞራሊ ካቶሊክ እንዴት እንደገባው ተናግሬያለሁ። ወላጆቼ ሞተው ነው ርቦኝ ነው የገባሁት። እምነት ቀይሬ አይደለም። በፈቃዴ ፕሮቴስታንት ነው የሆንኩት። ምንም የማልሳቀቅበት በፈቃዴ ሰው አታሎኝ አውሊያ ቤት ነው የሄድኩት። ግን ግብዳውኝ የተጠመቅኩ አይደለሁም። የ40 እና የ80 ቀን ቤተክርስቲያን እንደሰደረችው የ40 ቀን የስላሴ ልጅነትን ያገኘው ሰው ነኝ። ከዛ በኋላ ካቶሊክ ሚሽን ነው ያደግኩት። ስለዚህ ምንም ቢሆን የእግዚአብሔር ቃልን እያየው ነው የመጣሁት። እውነተኛ የክርስቶስ ቤተክርስቲያን ኦርቶዶክስ መሆኗን ደግሞ ያለ ጥርጥር አምኜ ነው የተቀበልኩት። እኔ ልታሳቀኝ አትችልም። ስለዚህ የተናገርኩት ነገር በቀጥታ ነው። የሆኑ የዛሬ ስንት ዓመት የጻፉ ጸሐፊያንን በነገራችን ላይ አሁን አንተ እኮ የታሪክ ምሁር ትባላለህ አይደለ?
ስለ ቤተ ክርስቲያን የምትናገረው ግን ውሸት ነው። ቤተ ክርስቲያን እንዲህ ያፈረሰች ብትመጣ አንዳንዶችን የነ ስቲፋን ታሪክ ጭምር የተጽፉትን ልክ አይደላችሁ እኛ እንዲህ አንልም። እሺ ያሳየኝ ቤተ ክርስቲያን እስከ 400 ምናምን ክፍለ ዘመን የግሪክ ቅዳሴ ነው ኢትዮጵያ ውስጥ የሚል አምጣና አሳየኝ። ነውር እኮ ነው። ምስጋናን በአዲስ ዘመን ላይ ያነሳች አታድርጋት። በሕገ ልቦና፣ በሕገ ብሉይ፣ በሕገ ወንጌል ለ7518 ዓመት ያለች እምነት ነው ያለችን። እሱን ለኔ ያነግረኝም ቴዎሎጂካሊ ደግሞ እውነቴን ነው የምነግርህ። በፈለከው ማውራት እንችላለን። ምንም ከአንተ የተሻልኩ ሆናለሁ እንጂ አነስኩ አልሆንም። ቴዎሎጂካሊ እንዳንተን ያልቀበጣጠርም። አሁን ለምሳሌ ገንዘብ መች ነው ሳንቲም ምናምን ኢዛና ዘመን ላይ ምናምን ብለህ ቀባጠር። ከረ የሰሎሞንን ዘመን አስብ። አረ የጌታ ዘመንን አስብ። ጌታ ሳንቲም አምጡ ያለበትን የቄሳርን ለቄሳር አጥና። ፕሮቴስታንቲዝም መናፍቅ አይባሉም ብለሃል። ይባላሉ። መናፍቅ ማለት አታወላግድ፣ ከፍሎ ማመን ማለት ነው። ተጠራጣሪ ነው፣ መናፍቅ ነህ። አሁንም ደግሜ ነው የምነግርህ። መጨረሻ ላይ እኮ እስላምም ፕሮቴስታንትም ሁሉም ይድናል ያልክ እኮ ዝንቄም ዲያቆን ክብረ ነገስትን ደግሞ አጥና። የምን እንደሆነ አንተ አይደለም የምትነግረኝ፣ ቃሉ ራሱ ተረጉመዋል። አልቀበልም ብለሃል እንዴ? የሰማዕቱ ቅዱስ ጊዮርጊስን የእግር ኮቴ ዘጌ ላይ ያለው ምናምን እሱ ተረተረን ነው ስትል አልነበር እንዴ? ታዲያ አንተ አድዋ ላይ ሰማዕቱ ቅዱስ ጊዮርጊስ ተዋጋ፣ ፈረንጆች መሰከሩ ብለህ ያወራኸው ወሬ በተለያየ ሚዲያ ውሸት ነበር ማለት ነው። አላምንም ያልኩህ አንተ ነህ። እኛ ጋር ደግሞ የሆነ ነገር አምኖ የሆነ ነገር የሚጥል ነገር የለም። እና እኔ ስለ አንተ ብዙ ነገር መናገር አልችልም። ግን አሁንም ረጋ ብትል አሁን ይኸውልህ በቃ አሁን ማኖ ነክተሃል። ፖለቲካው አለሳካ ሲልህ ሃይማኖት ውስጥ ገብተህ ባለፈው ዶክተር ዘበነ ስትናገር ነበረ። ዶክተር ዘበነም ወጥተው ትምህርቱ ላይ ሳይሆን ስለ ራሳቸው ተናግረዋል። የምጠብቀው ግን ስለ ራሳቸው ሳይሆን ትምህርቱም ላይ መልስ እንዲሰጡ ነው። የምንም መመቻመች ስለማያስፈልግ ማለት ነው። ለክብር የምንቆምባት አይደለችም ቤተክርስቲያን። ይሄን አስረግጬ ነው የምናገረው፣ ለሳቸውም ጭምር ማለት ነው። ለክብር የምንመቻመችበት አይደለም። ያስተማሩትን ትምህርት ማብራራት ነው። ከዛ በተረፈ እንደዚህ አይነት ዋልጌን ግለሰብ ማጨማለያ አለቅም አያስፈልግም። በስተመጨረሻ ውሸታም ነህ የምልህ ይኸው ፓስተር ሶፊ በግልጽ አማርኛ ፓስተር ሶፊ ምን ብለህ ተናግረሃል? ይኸው ፓስተር ሶፊ አስተምሬዋለሁ ብለሃል። ይኸው ላሰማ ለህዝብ። ሌላው በ2003 ቃሊቲ ፓስተር ሶፎንያስን አስተማረው። በ2003 ይላል። እኔ ይሄ ሰውዬ ምን አይነት በሽተኛ እንደሆነ የምታዩት ከ1983 እስከ አሁንም በደንብ አድርገህ አጥና። እዛው ቪዲዮ ላይ ያወራኸውን ነው እኔ አስረግጬ የተናገርኩት። ሶፊን አላስተማረም፣ ውሸታም ነው። ሶፊን አላስተማረም ነው ያልኩት። ይህንን ነው 95 ስትሉ +8 ደምረት ተናገርን። አንተ 80 ቤት እንዳስተማርክ እናውቃለን። ለዚህ እኮ ነው ሶፊን አላስተማርክም ብዬ ሰነድ የወጣሁት ማለት ነው። ቀጠልክ እንደገና። ስማ ማፈር ያለብህ አንተ ነህ። ይኸው እምርታዬ ቦጋለ እንኳን ደህና መጣ። ዲቫይን መልቲሚዲያ ፓስተር ሶፎንያስ በመጀመሪያ ደረጃ የጥንት ተማሪ ከዛም አልፎ ደግሞ ሙሉ ቤተሰባቸውን የማውቅና በግልም ደግሞ የምታረጋቸውን እንቅስቃሴዎች የምከታተል በመሆኑ በዚህ በዲቫይን መልቲሚዲያ ላይ ስለጋበዝከኝ
እጅግ በጣም አመሰግናለሁ። የቀድሞ ተማሪ መሆነ ደግሞ የተለየ ትርጉም ይሰጠኛል። ማለት ለመምህር ተማሪዎቹ አንድ ታላቅ ደረጃ ደርሰው ሳይ ትልቅ ነገር ስለሆነ አመሰግናለሁ። በጣም ደስ ይለኛል። እኔ እሺ ውሸታም ነህ ቤተሰቡን አውቃለሁ ብለሃል ጋሽ ሞላን። የወታደር ልጅ ነው። ውሸታም ነህ ተማሪ አልክ። ውሸታም ሶፊየት ተወለደው 1984 ነው በፈረንጆች። በኢትዮጵያ 1976 ነው የተወለደው። አንተ እዛ ስትመጣ ሶፊየት 7 ዓመት ልጅ ነው። ለዚህ ነው በፍጹም 7ኛ 8ኛ ክፍል አላስተማርከውም። አንተ እንኳን የሩቁን ጣይቱን የናፄ ቴዎድሮስን የናፄ ምኒልክን ለማውራት ቀርቶ ስለ ሶፊ እንኳን ማውራት ቀይ ባህል ያልኩ በመረጃ እንዴት ተማሪ የምትለውን ሰው እንዴ የ80ው ቤት ምናምንና ጋሽ ሞላልኝ ጋር ምን እንትን ነበር? ሞግዚት ነበርክ እንዴ? ዴኬር ነበረ እንዴ ስታስተምር የነበረው? ዋሽተሃል። ይሄው የሶፊ ፓስፖርት ከነት ተወለደባት ቀን እመጣልሃለሁ ከፈለክ። ይሄው ምን ችግር አለ? እኔ ወዳጄ ብዙ ነኝ። የቃሊቲ ልጆች እኮ በጣም ወዳጆች ናቸው። ቃሊቲ ማረሚያ ቤት አጥና ታስሬ አይደለም አጥና ማን እንዳለ። ከዛ በተረፈ ይሄው ሶፊ ቪዛ ፍለጋ ሲንቀለቀል ፓስፖርት የትም ነው ያለው። ትኬት ሊቆርጥ ሀብታም ስለሆነ ማለት ነው። ፓስፖርት የትም ነው ያለው። ይሄው አስታርቅ ነው ያልኩ። አንተ አሁን ሌላ ታሪክ ማውራት ትችላለህ? ስለ ግራይ መሐመድ እንዴት እንመን ስትቀባጠር ብራዘር። እኔ ብዙ ያነበቡ ያበዱ ካውንስል ሳረግ ነበር። በነገራችን ላይ ካላወከኝ እንዳንተ አንብበናል ብለው ያበዱ ካውንስል፣ እውነቴን ነው የምነግርህ፣ ካውንስል ተደረግ። እኔ አይደለሁም ያመመኝ፣ አንተ ነው ያመመህ እንዴ። በዚህ ያክል መዋሸት ሲስሙት እንደገና ደስ ይለኛል። እኔ መምህር ታዬ እንግዲህ 7ን 8ኛ ክፍልንም በደንብ በአንተ ታሪክን ተምሬያለሁ። ከእርሶ ጋርም የነበሩ በወቅቱ ብዙ አስተማሪዎችን ከካሜራ በፊትም ስናወራ ነበር የምናስታውሳቸው። እርሶ ለእኛ እንደ መምህር ብቻ አልነበሩም፣ እንደ አካባቢ ሰው ሆኖት ከአስተማሯቸው ሰዎች ውጭ በድሩም በቁቡም በማህበረሰቡ መውጣትና መግባት ውስጥ ትልቅ ተሳትፎ እንደነበሩት ይታወቃል። ዛሬ በእርግጠኛ ነኝ ቃሊቲ አቃቂ አካባቢ ያሉ ልጆች እንደሚደሰቱ አምናለሁና እንደው ቃሊቲ አካባቢ የነበሩትን ሁኔታ ያስታውሱታል? እኔ ቃሊቲ በጣም የሚገርመኝ ነገር ለ4 ዓመታት ነው ያስተማርኩት። በነገራችን ላይ ሶፊ አውርተዋል። በቃ አስነካክ ነው። በነገራችን ላይ አስነካክ። ዝም ብለህ እንደምታወራ በቃ ታወቀ። በነገራችን ላይ የእስራኤል እንትን እንዲህ ቦታ እስራኤሎች እንዲጋብዘው እንዲህ ቦታ ብራዘር ምን ማለት ነው? ምን ማለት ነው? በነገራችን ምን ማለት እኮ አይደለም። ስታወራ እውነተኛ መስለው ነበር። ታሪክ የምታውቅ የዛን ቀን ነው ሸምድደህ ሄደህ የምታወራ እና ውሸት ነው የምትዋሸው። በቤተ ክርስቲያኑም በእድሩም በቁቡም በእያንዳንዱ እንቅስቃሴ ውስጥ የነበርኩበት ከመሆኑ በተጨማሪ እጅግ በጣም የሚገርመኝ ነገር በቅርብ ጊዜ ያስተማርኳቸውን ተማሪዎች ስማቸውን አላስታውስም። የቃሊቲ ተማሪዎችን ግን ቃሊቲ አካባቢ ያለውን አንደኛ እንደተወለድኩበት ስፍራ ነው የምመለከተው። ሀዘንም ሲኖር ይደውሉልኛልና ሄጄ እዛ ቦታ ላይ እገናኛለሁ። በጣም የሚገርመኝ እንግዲህ ተማሪዎቻችን ቅድም ከካሜራው ከዚህ ከስቱዲዮ በፊት አውርተን ነበረ። በርካታዎቹን አሁንም ድረስ በቃል ያውቃቸዋለሁ፣ ቤታቸው የት ጋር እንደሆነ የእናንተንም ሁሉንም እና እገረማለሁ። የተለየ ትዝታ ነው ያለኝ። አንደኛ ስመጣ 22 ዓመት እድሜ አካባቢ ነበርና ገና ወጣት ነበርኩ። እንግዲህ እንደምታስታውሱት በቅርጫት ኳሱም በመረብ ኳሱም በተለይ ከቃሊቲ ተማሪዎች ጋር ከቃሊቲ ማህበረሰብ ጋር የነበረኝ ግንኙነትና ፍጥነታቸው ይገርመኛል። አሁን ቦሌ መሀከል ላይ ብዙ ዓመት ቆይቻለሁ፣ ከ20 ዓመታት በላይ
የተለያዩ ከተሞችንም አይቻሉ። ግን የቃሊቲና አቃቂ ልጆች ለኔ ትንሽ ለየት ይላሉ። አንደኛ እርስ በርስ ያላቸው ግንኙነት መስተጋብራቸው፣ ሁለተኛ ከሌላ ፕላኔት ማጋነን ይመስላል እንጂ ብያል አቅም ሌላ ቦታ ላይ ከሌላ ፕላኔት የመጡ እስከሚመስለኝ ድረስ የንግግር ብቃታቸው፣ የቋንቋ ክህሎታቸው፣ እርስ በርሳቸው ያላቸው መስተጋብርና በአጠቃላይ ለሰው ያላቸው ክብር መምህርነትን ጅማሬ አካባቢ ስለነበር አዲስ አበባ ውስጥ የጀመርኩት የበለጠ እንደወደው ምክንያት ሆኖኛል። ጓደኞቼም ነበራችሁ። እኔ ተማሪዎቼ ብቻ ሳትሆኑ እንደ ጓደኛም እንደ ልጅም ነው ማያችሁና ያ ለኔ በጣም የተለየ ጊዜ ነበር። ፊት አውራሪ አባይነህ፣ አጼ ቴዎድሮስ አቃቂ፣ ቃሊቲ ትምህርት ቤት ደግሞ ለኔ በጣም የተለያችሁ ነበራችሁ። በደንብ ዩኒልደራችን ሆኖ ራሱ ቆፍጣና ረጅም ጸጉራም በረፍት ሰዓት መረብ ኳስ ይደልቁ ነበር። በደንብ አስታውሳለሁ። በትክክል አይ ጥሩ ጊዜ ነበርና በእርግጠኝነት የቃሊቲ ልጆች በዛ እንደሚደሰቱ አውቃለሁኝና እስካሁን ድረስ በበጎ ያነሳውታል። ብዙ የህይወት ታሪካችን ላይ አሻራ አለዎት ማለት ነውና ተመልካቾቼ እንግዲህ ዛሬ ተማሪና አስተማሪ ነው አብረው የተቀመጡት ማለት ነው። ገጥሞት ያውቃል እንደዚህ ያስተማሩት ሰው ወይም በሚዲያ ላይ ያጋጥሞኛል። በተለያዩ ለምሳሌ ፓይለት ሆነው ይዘውኝ የሄዱ ተማሪዎች አሉ። ሌሎች ደግሞ በተለያየ ፊልም ላይ ጋብዘውኝ ገብቼ ያየሁበት ሁኔታ አለ እና በተለያዩ መስተጋብሮች አገኛቸዋለሁ። ለምሳሌ ሆስፒታል ሰው ልጠይቅ ስትሄድ ዶክተር ሆነው ታገኛለህ። የዩኒቨርሲቲ መምህራን ሆነው ደግሞ ዩኒቨርሲቲ መምህራን ያሰለጠን ስለነበር መምህር ሆነው ለመመደብ ሲሄዱ ያገኘዋቸዋሉ። ግን በሚዲያ ላይ ከራሴ ተማሪ ጋር ስገናኝ የመጀመሪያ ኤክስፒሪየንስ በመሆኑ በጣም እውነቱን ለመናገር ተደስቻለሁ። በጣም ጥሩ። በጣም አመሰግናለሁኝ። እንግዲህ መምህር አስመሳይነሽ በጣም ውሸታም። እንግዲህ አቶ ታዬ በዚህ በዘሪቱ ልሰናበት። እኔ ያለ መረጃ ላወራ። በነገራችን ላይ መምህር ላልከኝ እኔ 24 ዓመት ፕሮቴስታንቲዝም ውስጥ ሳስተምር ነበረ። ስሰብክ ነበረ ካላወቀኝ። ከዛ በተረፈ የትምህርት ቆይታዬንም ደግሞ ዝዋይ ራሱ መጠየቅ ትችላለህ፣ ምን አይነት ተማሪ እንደነበርኩ ማለት ነው። የሚገርም ነገር ከሰዓት እማር ከሆነ ክላስ ጠዋት አስተማሪ ነበርኩ። ዶን ቦስኮ ጠይቅ የኔን ታሪክ። እኔም 4ኛና 5ኛ ያስተማርኳቸው ተማሪዎቼ አንዳንዶቹ ዶክተር ኢንጂነር ሆኖ ያጋጥሙኛል። እንዳንተ ግሳክስ እንዳንተ አልደሰኩርም። እኔ ግን እኔም እንዳልኩ ስማር ሳስተምር የነበርኩ ሰው ነኝ። ግን እውነቴን ነው ነግርህ፣ አንተ ተጎድተሃል። በቃ ተጎድተሃል። እኔ ከልብ እረዳሃለሁ። በቃ አሁን በቃ በብሽሽቅ አሁን እኔን ለማናደድ ብለህ ብዙ ነገር ሞክረሃል። እኔ እውነት ነው የነገርኩ። በቃ ተው ካለበለዚያ ደግሞ ታውቃለህ፣ እኔ ቀላ አላባክንም። ለሞራልህ መጠንቀቅ ስላለብኝ ጨዋ ስለሆንኩ እንጂ የከፋና የከረፋ ሰነድ ላወጣብህ እችላለሁ። ከልቤ ነው የምነግርህ። ከዛ በተረፈ ከሙስሊሞች ጋር ልታያይዘ ይፈልጋል። አሁንም ጸንቼ የምነግርህ አክራሪ ብሔርተኞች፣ አራጆች ሙስሊሞች አሉ። ይሄንን አበክሬ ነው የምነግርህ። አርሲ ላይ ቃል በቃል እኮ ነው አንተ የተናገርከው። ፋኖ ነው ገብቶ የሚገለናል አላሁ አክበር እያለ እያረደ ማለት ነው። አውል ሙስሊምን አልተናገርኩኝም። አንተ መስለም መብት ነው ሰልመሃልም። ከዛ በተረፈ ኦርቶዶክስ ነኝ ብትል እንዳይደለ ከአሁኑ ንግግር እንኳን ማየት ይችላለሁ። አይደለም በቃ ሌላ ትምህርት ውስጥ ነው ያለው። ስለዚህ ካቶሊክም ፕሮቴስታንት ሁሉም መዳን ይችላሉ የሚል ትምህርትና ድርጅት አለ። እዛ ድርጅት ላይ እንዳለክ ተረድቻለሁ። ከዚህ በኋላ ግን እንዳልኩ ነው ደጋግመህ ስማ። እኔ አሁን ትናንትና ያንተን እንደ ቋቅ እያለኝም ቢሆን ጽሁፍንም ቪዲዮንም አይቼዋለሁ። ደግሞ አቀማመጥን አስተካከል። እንትን አለባበስም ጥሩ አልነበረም። ክፉ አልናገርም። እዛው ቪዲዮ ላይም ሌላ ችግር እያየው ነበረ።
እና እንከባበር መልእክቴ ነው። ከዛ በተረፈ በኦርቶዶክስነት ጉዳይ እኔን አንተ እንትናት ላይ ታዲያ አላሁ አክበር ብዬ ልጀምር ቢስሚላህ ምናምን ብዬ ልጀምር በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብዬ ጀምራለሁ። ይሄ ነው አያሳበደ። ስለዚህ ኦርቶዶክስነትን ለኔ አትነግረኝም። ከእንዳንተ አይነቱ ኦርቶዶክስ እኔ ብዙ አልማርም። እንዳንተ አይነቱን ባይነዛው ምን ኦርቶዶክስ አልሆንም ነበር ማለት ነው። አየህ እናንተ ማንንም ሁሌ ደግሞ እናገረው እኔ ጳጳስ አይቻለም ኦርቶዶክስ የሆንኩት ሰባኪ አይቻለም። ትምህርቷ ማን በቃ ሁሉም ወዳሉ አከብራለሁ። አንተንም እንዲህ ነበርኩ። ግን ያው ከተጎዳ በኋላ ባይደዌ ፎቶውን ላወጣ እችላለሁ። የመቀመጫው ሙቀትን ፎቶ ማውጣት እችላለሁ። ረጋ በል ወንድሜ ረጋ በል። እኔ ያለ መረጃ ምንም ነገር አላወራም። ይዘው የሄዱ ሰዎች ቀድሞ የደወለልህ ሰው ማን እንደነበር ሁሉ ላነሳል እችላለሁ። ሲቆጣክ የነበረ ረጋ በል ታዬ። በቃ አላማረልም። የማትጀምረውን ፖለቲካ ነው የጀመርከው። አማራ 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 አልክና ልክ ኦሮሞ ኦሮሞ ማለት ጀመርክ። ታሪክ ላይ ዋሸክ አልክና ይኸው የሰው ማንነት ላይ የሶፊን እኔ አሁን ስለ ሶፊም ክፉ አታናግረኝ። ለማንኛውም እውነትን ግዛት አትሽጣት። ከዛ በተረፈ የተናገርኩት ነገር እንደ አንድ የቤተ ክርስቲያን ልጅ 45 ደቂቃ ያልከው ህዝብ ይስማና የኦርቶዶክስ አባቶች ይስሙና ይዳኙኝ። ያንተ የሚሰማ መልእክቴ ነው። ሰላም እግዚአብሔር ካንተ ጋር ይሁን። እግዚአብሔር ማስተዋል እንዲጨምርልህ ጸልያለሁ። ከዛ በተረፈ ግን እኔን ማሳቀቅ አትችልም። እኔ ኩሩ ኦርቶዶክሳዊ ኩሩ ኢትዮጵያዊ ነኝ። እማልመቻመች ኩሩ ኢትዮጵያዊ ነኝ። ኩሩ ኦርቶዶክሳዊ ነኝ። አበክሬ ነው የምነግርህ። ሰላም እግዚአብሔር ካንተ ጋር ይሁን። አስተውል መልእክቴ ነው። አድርቀው ካልከኝ እንደ ልማድ በውስጥ ክስ ታደርግልኝ። ከዛ በኋላ ወደ አውሮፓ ሄጄ ወደ ቦታው ሄጄ ወደ ሌላም ቦታ ሄጄ ሌላ ምስጢር አውጥቼ አደርቅልሃለሁ። ግን በዚሁ መከባበር ይሻላል። አርፈ ቁጭ በል። አለቅልቅ ዝም ብለህ የሙስሊሙንም የብልጽግናውንም አለቅልቅ። ከዛ በተረፈ ግን መልሴ ይከብዳል። ከዚህ በኋላ በግልጽ ነው የምነግርህ፣ ይከብዳል። እንደ ወንድም ነው የምነግርህ፣ እንደ ወንድም ነው የምነግርህ። መረጃውን ትውልድ አይቶ ይፈርዳል። ሰላም እግዚአብሔር ከሁላችን ጋር ይሁን። ሰላም። ተዋህዶ መሸሸጊያዬ ኦርቶዶክስ መጠለያዬ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ ሰላምሽ ከፍ ይበልልኝ